የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። ህወሓት በትላንትናው ዕለት በራያ ለተፈጸመው ጥቃት ይፋዊ ምላሽ ሰጥቷል። ዓለም አቀፍ መገናኛ ብዙሃን ሳይቀር የተነጋገሩበትን ይህንን የድሮን ጥቃት ጉዳይ እንመለከተዋለን። አምባሳደር ሱሌማን ደደፎ መንግስት የያዘው ወታደራዊ ኦፕሬሽን ኢትዮጵያን ከመበተን ለማዳን ህወሓትን ደግሞ እንዳይመለስ አድርገው እንደ ወታደራዊ ሆነ እንደ ፖለቲካ ለመደምሰስ እንዲሆን ጥሪ አቅርበዋል። ዝርዝሩ የዜናችን ትኩረት ይሆናል። ከዚህ ባለፈ በኢትዮ ሱዳን ድንበር የዛሬ 10 ቀን አካባቢ ሸረሪና በተባለች ቦታ የተደረገው ጦርነት በተመለከተ ከውጊያው ተሳታፊዎች በኩል አነጋጋሪ ምስጢር ወጥቷል። በወልቃይት ጠገዴ ሰቲት ሁመራ ዞን ይገኛሉ የተባሉት የጦር ምርኮኞች ስለ ክስተቱ የተናገሩትን በወፍ በረር እንመለከተዋለን። ከዚህ ባለፈ የቤኒሻንጉል ጉሙዝ ክልል የፋኖ ኃይሎችና የጉሙዝ ታጣቂዎች በአንድ ላይ በመሆን በመተከል ዞን ጥቃት መፈጸማቸውን ይፋ አድርገዋል። ፋኖና የጉሙዝ ኃይሎች በቁጥጥር ስራቸው ለማስገባት ጥቃት ከፍቶባታል ያላት ከተማ በተመለከተ ያወጣው መረጃ ትኩረታችን ይሆናል። የዘወትር አክብሮታዊ ግብዣችን እንደተለመደው እየሰማችሁን አብራችሁ እንድትቆዩ ነው። ወደ ቀዳሚ ጉዳያችን እናምራ። አምባሳደር ሱሌማን ደደፎ መንግስት የያዘው ወታደራዊ ኦፕሬሽን ኢትዮጵያን ከመበተን ለማዳን ህወሓትን እንዳይመለስ አድርጎ ለመደምሰስ እንዲሆን ጥሪ አቅርበዋል። በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ ከዚህ በኋላ የሚደረገው ወታደራዊ ዘመቻ ለህወሓት ምንም አይነት እድል የሚሰጥ መሆን የለበትም ሲሉ ሞግተዋል። የህወሓት ማፊያ ቡድን ሲል የጠሩት ኃይል ሉዓላዊነታችን የሚረጋገጠው ብልጽግናን ስናስወግድ ነው በሚል ዓላማ በመላው የትግራይ ክልል ህዝብ እያነቃነቀ ይገኛል ሲሉ ጽፈዋል። አምባሳደሩ የመጨረሻ ግቡም የኢትዮጵያን መንግስት ማስወገድ ሀገሪቷን መበተን እንደሆነ በይፋ አውጇል ባይ ናቸው። አምባሳደር ሱሌማን በኤክስ ገጻቸው ላይ ባሰፈሩ ጽሁፍ ኢትዮጵያ የምትባል ሀገር ካልጠፋች ለህልውናችን አንዳችም አይነት ዋስትና የለንም የሚል እምነት አለው ሲሉ የገለጹት ህወሓት በዚህ መሃል ድርጅት የተፈጠረበትን ዋነኛ ባህሪና ዓላማ በራሱ ጊዜ ገሃድ ያወጣበት አጋጣሚ ነው ሲሉ ጽፈዋል። በሶማሊያ የኢትዮጵያ አምባሳደር በዚህ አላበቁም። በዚህ መነሻ ይህንን አፍራሽ አጀንዳ ከጅምሩ ለማኮላሸት መንግስት ይህንን ተላላኪ ኃይል ከስሩ ነቅሎ ከመጣል ውጪ አንዳችም አማራጭ የለውም በማለትም ድርጅቱን አጥፍቶ ኢትዮጵያን ከመበተን ማዳን ብቸኛው አማራጭ ነው ሲሉ ነው የገለጹት። በዚህ መነሻ በዚህ ሰዓት የተካሄደ የሚገኘው ወታደራዊ ኦፕሬሽን ከዚህ ቀደሙ ታጣቂ ኃይል ዳግም ነፍስ ዘርቶ በድርድር ስም አፈር ለሶ ተነስቶ እንዳይጠናከር ፖለቲካዊ ምህረት የማይሰጥ ብርቱ ዱላ መሆን አለበት ሲሉ ሞግተዋል። የአሁኑ ወታደራዊ ኦፕሬሽን ዓላማ በዚህ መሰረት ግልጽ መሆን አለበት ያሉት አምባሳደር ሱሌማን ደደፎ እርሱም ህወሓትን እንደ ፖለቲካና ወታደራዊ ለማጥፋት በዚህም የኢትዮጵያን ህልውና አንድነትና የግዛት አንድነት ማስጠበቅ ነው ሲሉ ነው መልእክት ያስተላለፉት። ዜናችን እንደቀጠለ ነው። በኢትዮጵያና በሱዳን ድንበር ሸረሪና በተባለች ቦታ የተደረገውን ጦርነት በተመለከተ ከውጊያው ተሳታፊዎች በኩል የተለየ ሚስጥር ወጥቷል። በወልቃይት ጠገዴ ሰቲት ሁመራ ዞን ይገኛሉ የተባሉት የጦር ምርኮኞች ስለ ክስተቱ የተናገሩትን በወፍ በረር እንመልከት። በሰሜን ምዕራብ ኢትዮጵያ ከሱዳን ጋር በሚያዋስን የድንበር አካባቢ የዛሬ 10 ቀን ገደማ የተደረገው ጦርነት በይፋ ዝርዝር መረጃ ያልተሰጠበት መሆኑን ተከትሎ ለበርካታ መላምቶችና የሴራ ንድፈ ሀሳቦች ተጋልጦ ቆይቷል። ውጊያውን በተመለከተ ከወደ ህወሓት በኩል ብቻ አጭር መግለጫ የተሰጠበት ቢሆንም የፌዴራል መንግስቱ ግን ዝምታን መርጦ ቆይቷል። ሆኖም ከሰሞኑ በሸረሪና ውጊያ የተማረኩ በርካታ የህወሓት ጦር አባላት ውጊያውን በተመለከተ ዝርዝር መረጃ መስጠታቸውን ተመልክተናል። የህወሓት ተጠቃዮች ሰኔ መጨረሻ አካባቢ ወደ ሱዳን በኤርትራ በኩል የሻዕቢያ መንግስት አዘጋጀልን ሲሉ በገለጹ ተሽከርካሪዎች ተጉዘው ከወጡ በኋላ በቀጥታ ሸረሪና የተባለችውን የጦር ግንባር ሐምሌ 1 ቀን 2018 ዓ.ም አርሚ 70 ከተባለው የህወሓት የሱዳን ወታደራዊ ክንፍ ተረክበዋል። አርሚ 70 ሌተና ጀነራል አብዱል ፈታህ ቡርሃን የሚመሩትን የሱዳን ብሔራዊ ጦር በመደገፍ በሱዳን የእርስ በርስ ጦርነት የተለያዩ ግንባሮች እየተሳተፈ እንደሚገኝ የተለያዩ ምንጮች መዘገባቸው አይዘነጋም። በዚህ መሰረት አርሚ 13 የተባሉትና ከትግራይ ክልል ተነስተው በኤርትራ ጦር ተሽከርካሪዎች ወደ ሱዳን አመርተው ሸረሪና በተባለችው የድንበር አካባቢ ዝግጅት ሲያደርጉ ከቆዩ በኋላ ሐምሌ 25 ቀን ወደ ኢትዮጵያ ድንበር ተኩስ እንዲከፍቱ መታዘዛቸውንም ጠቁመዋል። በዚህ ሂደትም ከኤርትራ ድጋፍ እንደተደረገላቸውና በርካታ የሰብአዊ እንደዚሁም የቁሳዊ ጉዳት እንደደረሰባቸውም በቃለ ምልልሱ ሲናገሩ ተደምጠዋል። በተንቀሳቃሽ ምስል ላይ አስተያየታቸውን የሰጡት የህወሓት ታጣቂዎች እንቅስቃሴያቸው በኤርትራ በኩል ድጋፍ ተደርጎላቸው እንደነበረ ይፋ ያደረጉበት መረጃም ቀርበዋል። አርሚ 13 በተባለው ኮር 32 በተባለ የህወሓት ጦር ውስጥ መሪ እንደነበሩ የተናገሩት አደራ ነጋሽ የተባሉ ሰው እንደገለጹት ከሆነ ከአድሚት የተነስተው በኤርትራ መኪናዎች ወደ ሱዳን ታጅበው ከገቡ በኋላ ሐምሌ 5 ቀን ወደ ኢትዮጵያ ድንበር ተኩስ መክፈታቸውን በቃለ ምልልሱ ሲናገሩ ተደምጠዋል። ውጊያ ከተከፈተ በኋላ በአጭር ጊዜ ውስጥ ለመከላከያ ሰራዊት እጃቸውን መስጠታቸውንና በመልካም ሁኔታ እንክብካቤ እንደተደረገላቸውም ነው የተናገሩት። ሸረሪና አካባቢ የመከላከያ ሰራዊት አካባቢውን ከተቆጣጠረ በኋላ የተማረኩ ታጣቂዎች በሰጡት ቃልም ህወሓት በክልሉ የሚገኙ ወጣቶችን አልፎ አልፎ አዛውንቶችንና ህጻናትን ሳይቀር በግዳጅ ለውጊያ አሰልፏል ሲሉ መናገራቸውንም ታዝበናል። የሰዓቱ ዜናችን እንደቀጠለ ይገኛል። የፋኖ ኃይሎችና የጉሙዝ ታጣቂዎች በመተከል ዞን ጥቃት መፈጸማቸውን የቤኒሻንጉል ጉሙዝ ክልል ይፋ አድርገዋል። በክልሉ መተከል ዞን ግልገል በለስ ከተማ ዛሬ ማለዳ ታጣቂዎች በፈጸሙ ጥቃት ከ10 በላይ ሰላማዊ ሰዎች መገደላቸውን ዶይቼ ቬለ የዓይን ምስክሮች ነገሩ ሲል ዘግበዋል። በከተማዋ የአውቶቡስ መናኸሪያ አካባቢ በተፈጸመው ጥቃት በርካቶች ተጎድተው ወደ ሆስፒታል መወሰዳቸውን የዓይን ምስክሮቹ ነገሩ ባይ ነው ዘገባው። የመተከል ዞን በከተማው ጥቃት መፈጸሙን ዛሬ በማህበራዊ መገናኛ ዘዴ በአሰራጩ ማብራሪያ ይፋ አድርገዋል። ይሁንና በጥቃቱ በሰላማዊ ሰዎች ላይ ስለደረሰው ጉዳት ዝርዝር መረጃ አልሰጠም ሲል የዘገበው ዶይቼ ቬለ
ከቤኒሻንጉል ጉሙዝ ክልል ከመተከል ዞንና ግልገል በለስ ከተማ አስተዳደር ባለስልጣናትን በጥቃቱ የደረሰውን ጉዳት በተመለከተ ዝርዝር ማብራሪያ ለመጠየቅ አደረኩ ሲል የገለጸው ጥረት አልተሳካም ባይ ነው። የመተከል ዞን ኮሚኒኬሽን መምሪያ በፌስቡክ ገጹ ባጋራው መረጃ በዛሬው ዕለት ከንጋቱ 12 ሰዓት አካባቢ ራሳቸውን የጉሙዝ ኃይል ብለው የሚጠሩ በጫካ የሚንቀሳቀሱ ቡድኖች በዜጎች ከጽንፈኛ ፋኖ ጋር በመሆን ጥቃት ሰንዝረዋል ሲል ወንጅሏል። በመግለጫው መሰረት ጥቃት ፈጻሚዎቹ ወደ ከተማ ለመግባትና በዜጎች ላይ ጉዳት ለማድረስ ሙከራ አድርገዋል ያለ ሲሆን በጥቃት አድራሾቹ ላይ የተቀናጀ ከባድ እርምጃ ተወስዷል። በዚህም የሞቱና ቁስለኛ ሆኑ ታጣቂዎች አሉ ሲል መግለጹን የዶቼ ቬለ ዘገባ አትተዋል። የዓይን ምስክሮች ታጣቂዎቹ ጥቃቱን ያደረሱት ተጓዦች ማለዳ ላይ አውቶቡስ ለመያዝ በተሰበሰቡበት ወቅት በከባድ መሳሪያ በመጠቀም እንደሆነ መናገራቸውን የዶቼ ቬለ ዘገባ ያሳያል። የመተከል ዞን ኮሚኒኬሽን በከተማ አሁን የተረጋጋ ሁኔታ መፈጠሩን ገልጾ ይህንኑ ለማስቀጠል የጸጥታ ኃይሎች ዝግጅት አድርጓል ብለዋል። የዞን ዋና ከተማ የሆነችው ግልገል በለስ ከዚህ ቀደም በርካታ ሰላማዊ ሰዎች የተገደሉባቸው ተደጋጋሚ ጥቃቶችን ማስተናገዷን የጠቀሰው ዘገባው በቤኒሻንጉል ጉሙዝ ለዓመታት በዘለቀው የታጣቂዎች ጥቃት በርካቶችን ለልፈት ሲዳርግ በሺዎች የሚቆጠሩትን ደግሞ ከቤት ንብረታቸው አፈናቅሏል ባይ ነው። ህወሓት በራያ ለተፈጸመው ጥቃት ይፋዊ ምላሽ ሰጥቷል። ህወሓት መራሹ አስተዳደር በትናንትናው ዕለት በራያ አካባቢ ለተፈጸመውና ሰዎችን ለህልፈተ ህይወት ዳርጓል ለተባለ ድሮን ጥቃት ነው የኢትዮጵያ ፌዴራል መንግስት ኃላፊነቱን ይወስዳል ሲል መግለጫ ማውጣቱን አፍሪካን ኒውስ ዘገበው። ዘገባው ይህ ክስተት በሰሜን ኢትዮጵያ ከ4 ዓመታት በኋላ ዳግም ግጭት ይቀሰቀሳል የሚል ስጋት እንዲነሳ ምክንያት ሆኗል ባይ ነው። በክልሉ ከ2013 እስከ 15 ድረስ የቆየውን አስከፊ የ2 ዓመት እርስ በርስ ጦርነት ያስቆመው የሰላም ስምምነት በኋላ አዲስ ግጭት ሊቀሰቀስ ይችላል የሚለው ስጋት እየጨመረ መጥቷል ብሏል። ህወሓት በዛሬው ዕለት ባወጣው መግለጫ የኢትዮጵያ መንግስት ኃይሎች በትናንትናው ዕለት ደቡባዊ ትግራይ ብለው በጠቀሱ የራያ አካባቢ አቅራቢያ በምትገኘው መረዋ ከተማ የድሮን ጥቃት ፈጽሟል ሲል መክሰሱንም የአፍሪካን ኒውስ ዘገባ ያሳያል። ዘገባው የጠቀሳቸው የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ጥቃቱ በኢትዮጵያ መንግስት ኃይሎች መፈጸሙን ለአጃንስ ፍራንስ ፕሬስ ተናግሯል ባይ ነው። ህወሓት በሰጠው መግለጫ የድሮን ጥቃቶቹ የትግራይ ታጣቂ ኃይሎችን ኢላማ ያደረጉ ሲሆን በጥቃቱ ምክንያት ጉዳት መድረሱን ገልጾ የደረሰውን ጉዳት ዝርዝር ቁጥር ግን አልገለጸም ባይ ነው። የኢትዮጵያ መንግስት ኃይሎች በጥቃቱ ዙሪያ ለአጃንስ ፍራንስ ፕሬስ ምላሽ እንዲሰጡ በዘገባው ጥያቄ ቢቀርብላቸውን ፈቃደኛ ለመሆናቸውንም አትተዋል። የህወሓቱ ምክትል ሊቀመንበር አማኑኤል አሰፋ ጥቃቱ አንድ የሁለተኛ ደረጃ ትምህርት ቤትን መጥቷል ያለ ሲሆን ኤኤፍፒ ግን ይህን መረጃ በገለልተኛ ምንጮች ማረጋገጥ አልቻልኩም ብሏል። የህወሓት ክስ የተሰማው የፌዴራልና የትግራይ ኃይሎች ለወራት በመላው ራያ ቀጠና ወታደራዊ ኃይሎቻቸውን እያሰባሰቡ በሚገኙበት ወቅት ነው። ሁለቱም ወገኖች ሌላኛውን ወገን ከ2013 እስከ 15 ድረስ በሰሜን ኢትዮጵያ ከፍተኛ ውድመት አስከትሎ በፕሪቶሪያ ስምምነት መሰረት ተቋጭቶ የነበረውን ግጭት እንደገና ለማስነሳት እየተዘጋጁ ነው የሚል ክሶችን እንደሚወራወሩ የአፍሪካ ኒውስ ዘገባ አስታውሷል። ህወሓት በዛሬው መግለጫ የጠቀሰው ጉዳይ በፈረንጆቹ ነሐሴ 1 ቀን ከሱዳን ድንበር አቅራቢያ በሸረሪና ግንባር በፌዴራል ኃይሎችና በራሱ ታጣቂዎች መካከል ግጭት መከሰቱን የገለጸበት መረጃ ነው። የፌዴራል መንግስት በዚህ ግጭት ዙሪያ በይፋ እስካሁን ድረስ የሰጠው ምላሽ የለም። በቅርቡ የተሰሙ የሚገኙ የግጭት ምልክቶችና የድሮን ጥቃት ዘገባዎች በአካባቢው ያለው ውጥረት እንደገና ወደ ግዙፍ ጦርነት ሊያመራ ይችላል የሚል ስጋት እንዲነሳ ምክንያት ሆኗል ብሏል ዘገባው። የሰሜን ኢትዮጵያ ጦርነት በህዳር 2015 በተፈረመው የሰላም ስምምነት ቢቋጭም ህወሓት ግን ስምምነቱ ፈርሷል ሲል ማወጁን ማስታወሷል። የሰላም ስምምነቱ በርካታ አከራካሪ ጉዳዮችን ያልፈታ ሲሆን በግጭት የተፈናቀሉ ሰዎች ወደ መኖራቸው መመለስና የህወሓት ኃይሎች ትጥቅ መፍታት አሁንም ሙሉ በሙሉ ያልተጠናቀቁ የቤት ስራዎች ነበሩ። ከዚህ ባለፈ የግዛት ይገባኛል ጥያቄዎችን በሂደር እንዲቆይ የተደረገው የግጭት መነሻ ውጥረት ስለመሆናቸውም የአፍሪካ ኒውስ ዘገባ አስታውሰዋል። በድንበር አካባቢዎች ለወራት የቆየ ወታደራዊ ኃይል ማሰባሰብና እንደገና የተከሰቱ ግጭቶች፣ ያልተፈቱ የፖለቲካና የግዛት ይገባኛል ጉዳዮች የሰሜን ኢትዮጵያን ዳግም ወደ ጦርነት ሊመልሱት ይችላሉ የሚል ስጋት እንደተፈጠረ አፍሪካ ኒውስ ይፋ አድርገዋል። ወደ መጨረሻው ጉዳያችን እናምራ። ኢትዮጵያ ከጅቡቲ፣ ደቡብ ሱዳንና ኬንያ ጋር ዲጂታል ትብብሯን ለማጠናከር ያለመ ጥናት መጀመሯ ተነግሯል። እቅዱ ኢትዮጵያ በሀገሪቱ የዲጂታል ስነ ምህዳር ላይ አሻሯ ለማሳረፍ የምታደርገው ሰፊ ጥረት አካል ነው ተብሏል። በአዲስ አበባ የሚገኙ የተለያዩ አፍሪካ ሀገራት አምባሳደሮችና ተወካዮች በፌዴራል የመሰብ አገልግሎት ዋና መስሪያ ቤት ተገኝተው ስለ ስራ ሂደቱ ገለጻ ተደርጎላቸው ነበረ። የፌዴሪ መሰብ አገልግሎት ዋና ስራ አስፈጻሚ ዮናስ አለማየሁ ኢትዮጵያ በዲጂታል አስተዳደር ዘርፍ ያላትን ተሞክሮ ለሌሎች አፍሪካ ሀገራት ማካፈል ትችላለች ሲሉ በገለጻው ወቅት ተናግረዋል። መርሃ ግብሩ ስለ መሰብ የተቀናጀ አገልግሎት አሰጣጥ ሞዴል፣ የቴክኖሎጂ ፈጠራ፣ ዜጋን ማዕከል ያደረገ አሰራር እንደዚሁም የመንግስት አገልግሎት አሰጣጥን በማዘመን ረገድ እያበረከተ ስላለው አስተዋጽኦ እንዲገነዘበው እድል የፈጠረ ነበር ተብሏል። ጉብኝቱ በውጭ ጉዳይ ሚኒስቴርና በኢፌዴሪ የመሰብ አገልግሎት ትብብር እየተዘጋጀ ስለመሆኑ ለማወቅ ተችሏል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።